ውድ የፈታ ቤተሰቦች ከፈታ ዴሊ የከበረ ሰላምታችን ይድረሳችሁ። የዕለተ ረቡዕ የምሽት መረጃዎችን ከዚህ አስከትሎ ተሰማላችሁ። በቅድሚያም አርዕስቱን። ሰሞኑን በወልቃይት ሁመራ ከተማ አቅራቢያ በኢትዮጵያ ሱዳንና ኤርትራ በሚዋሰኑበት ድንበር ልዩ ስሙ ሸረሪና በተባለ ቦታ በህወሓትና በኢፌዴሪ መከላከያ ሰራዊት መካከል የተካሄደውን ውጊያ ተከትሎ አዲስ መረጃ ወጥቷል። በእርግጥ ውጊያው በማን ተጀመረ የሚለውን የመለሰ ዘገባ ነው። የነ ኤርትራ ስብስብ ሳይዘጋጅ ተመቷል። ከቀይ ባህር ማዶ የተሰነዘረ ጥቃት ነው። በዛሬው ዕለት የወጣውን አዲስ መረጃ ተመልክተነዋል። በአሜሪካና ኤርትራ ሚስጥራዊ ስምምነት ክስና ውዝግብ ዙሪያ የአሜሪካው አምባሳደር ጠንከር ያለ የዲፕሎማሲ አስተያየት ሰጥተዋል። አሜሪካዊው አምባሳደር ዋሽንግተን በቀጠና ያላትን ገለልተኝነት በተግባር ለማሳየት በተለይም በህዳሴው ግድብ ላይ ለአንድ ወገን ብቻ ወገንተኝነት ከማሳየት እንድትቆጠብ በጥብቅ አሳስበዋል። የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ለመከላከያ ሰራዊቱ መልእክት አስተላልፈዋል። ጀነራሉ ለአየር ኃይሉ የሰጡት አዲስ ወታደራዊ መመሪያ ምንድነው? እንመለስበታለን። በፊንቴክ ኢንቨስትመንት በተፈጸመ መጠነ ሰፊ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች በክስ መቃወሚያቸው ላይ ብይን ተሰጥቷል። የዛሬውን የችሎት ውሎ የተመለከተ መረጃ አካተናል። ሶማሊያና ጅቡቲ በአማራ ክልል በደረሰው የመሬት መንሸራተት አደጋ ለኢትዮጵያ ማጽናኛ የሚሆን የሐዘን ምልክት ልከዋል። በቀይ ባህር የንግድ መርከቦች ደህንነት አሳሳቢ ደረጃ ላይ ደርሷል። በሳምንቱ አንዲት መርከብ ጥቃት ደርሶባታል። ሙሉ በሙሉ ቀይ ባህር ውስጥም ሰምጣለች ተብሏል። እነዚህን በመግቢያ ያስተዋወቅናችሁን ጉዳዮች አሁን አፍታተን እንነግራችኋለን። እስከ ፍጻሜ አብራችሁን ቆዩ። ስለ ውጊያው የተሰማው አዲስ መረጃ። ሰሞኑን በወልቃይት ሁመራ ከተማ አቅራቢያ ኢትዮጵያ ሱዳንና ኤርትራ በሚዋሰኑበት ድንበር ልዩ ስሙ ሸረሪና በተባለ ቦታ በህወሓትና በኢፌዴሪ መከላከያ ሰራዊት መካከል የተካሄደው ውጊያ እንዴት ተጀመረ በሚለው ዙሪያ ህወሓት ጥቃት በማድረስ ጦርነቱን የጀመረው መንግስት ነው ሲል፣ እስካሁን ባለው ሁናቴ ደግሞ በፌደራል መንግስት ወገን ምንም የተባለ ነገር የለም። ህወሓት መንግስት አጠቃኝ እኔም ራሴን ተከላከልሁ በማለት ባለፈው ቅዳሜ ረፋድ በመግለጫ ደጋግሞ የተናገረ ሲሆን በእርግጥ ጦርነቱን የጀመረው ማን ነው የሚለው ጥያቄ እስካሁን ሁነኛ መልስ አላገኘም። እንዲያም ሆኖ በርከት ያሉ ዓለም አቀፍ ብዙሃን መገናኛዎች በጉዳዩ ዙሪያ ተከታታይ ዘገባዎችን እያወጡ ነው። በሱዳን አቅጣጫ በጦርነቱ ቀጠና ውስጥ ያሉ የአይን እማኞችን በማናገር ለመሆኑ የተፈጠረው ነገር ምንድነው? ግጭቱ እንዴትና በማን ተቀሰቀሰ? በማለት መረጃዎቹን ከአይን እማኞች ለማሰባሰብ ሞክረዋል። ማዳ ማስር የተባለው ድረገጽ አንደኛው በአካባቢው ምን ተፈጠረ የሚለውን ጉዳይ በተመለከተ በስፍራው ከነበሩ የአይን እማኞች መረጃ አግኝቻለሁ ብሏል። የአይን እማኞችም ለማዳ ማስር ድረገጽ እንዲህ አሉ። በበረሃ ሁመራ ከተማ ዙሪያ በኢትዮ ሱዳን ድንበር ሰፋፊ ሜካናይዝድ እርሻዎች አሉ። በባለሀብቶች የሚታረሱ ናቸው። ከሱዳን ግዛት የተንደረደሩ አርሚ 70 በመባል የሚታወቁ የህወሓት ታጣቂዎች ሊጉዲ ወደ ተባለው የኢትዮጵያ ግዛት በመግባት በአካባቢው በነበሩ አርሶ አደሮች ላይ ጥቃት አድርሰው አፈናቀሉ። በግብርና ስራ የተሰማሩትንም ባለሀብቶች ንብረት ዘረፉ። በዚህ ወቅት መከላከያና የአካባቢው የጸጥታ ኃይላት በቦታው ደረሱ። በአካባቢው በተካሄደው ውጊያም የህወሓት አርሚ 70 አባላት ወደ ኋላ አፈግፍገው ወደ ተነሱበት ወደ ሱዳን ግዛት ገቡ ሲሉ የአይን እማኞች ለወሬ ምንጩ ተናግረዋል። የአይን እማኞቹ ለማዳ ማስር ድረገጽ በሰጡት ቃል የኢትዮ ሱዳን ኤርትራ ድንበር አማካይ ቦታ ላይ የምትገኘው ሸረሪና ጦርነቱ የተቀሰቀሰው የህወሓትን የአርሚ 70 የሌጉዲ አካባቢን ጥቃት ተከትሎ ነው ብለዋል። ነዋሪዎቹ የሸረሪናው ጦርነት ከባድ እንደነበርና ሞርታሮች፣ ድሮኖችና መድፎች ጭምር የተሰሙበት እንደነበር ተናግረዋል። የተሰጠውን ከባድ አጸፋዊ ወታደራዊ ምላሽ ምትን ተከትሎም በመጨረሻም የህወሓት ታጣቂዎች ወደ ሱዳን ግዛት ማፈግፈግ ግድ ብሏቸዋል ነው ያሉት። ማዳ ማስር እንደ አንዳንዶች አገላለጽ ጦርነቱ እንደ ሌሎች ደግሞ ውጊያው እስከ እኩለ ሌሊት የጀመረ መሆኑን አስታውቋል። በርካታ ዓለም አቀፍ ብዙሃን መገናኛዎች ለ23 ሰዓታት የተካሄደ ውጊያ ነው ብለውታል። የማዳ ማስር መረጃ ህወሓት ጥቃት ተከፈተብኝ በማለት ያወጣውን የባለፈው ቅዳሜን መግለጫ በተቃራኒው ጥቃቱን የጀመረው ህወሓት አድርጎ አስቀምጦታል። የፌደራል መንግስት ወታደራዊ ዝግጅትና ትንኮሳዎችን ሲያካሂድ ከቆየ በኋላ በዛሬው ዕለት ሐምሌ 5 ቀን 2018 ዓ.ም ንጋት አንስቶ በምዕራብ ትግራይ ሸረሪና አቅጣጫ ግልጽ ጦርነት ከፍቶብኛል ሲል ነበር ህወሓት ባለፈው ቅዳሜ በመግለጫ ያስታወቀው። የኤርትራ ስብስብ ሳይዘጋጅ ተመታም። የኤርትራ ስብስብ ገና በሚገባ ሳይደራጅ ጥቃት ደርሶበታል። የሳዑዲ አረቢያ መርከብ በቀይ ባህር መስመር ሲያልፍ ማየት አንፈልግም ያሉት የየመን ሐውቲዎች ሳዑዲን ጭንቀት ውስጥ የከተቱ ሲሆን ሳዑዲም ኤርትራን፣ ሱዳንን፣ ሶማሊያን፣ ግብጽና ጅቡቲን ጨምሮ አብረን በመሰባሰብ ጥቃቱን እንመክት በማለት የእንደራጅ ጥሪ አቅርባ ነበርም።
በዚህ ጥሪ የደረሳቸው ሀገራት እሺታቸውን ገልጸው ቀይ ባህርን በጋራ የሚጠብቁበት መንገድ በቅጡ መልክ ሳያስይዙ የመን ሐውቲዎች ሳዑዲ ላይ ድንገተኛ የሚሳኤል ጥቃት ፈጽመዋል። አናዶሉን ጨምሮ በርከት ያሉ የወሬ ምንጮች እንደዘገቡት ዋፋ የተባለች የሳዑዲ የነዳጅ ማጓጓዣ መርከብ የመን ሐውቲዎች ጥቃት ሰለባ ሆናለች። መርከቢቱ የተጠቃችው በባሊስቲክ ሚሳኤል ነው ተብሏል። በሰሜን ቀይ ባህር ያቡ በተባለ የባህር ዳርቻ የተሰነዘረ ጥቃት ነው። የመን ሐውቲ ቃል አቀባይ ጥቃቱን ተከትሎ በሰጠው መረጃ በሳዑዲ የነዳጅ መርከብ ላይ የተካሄደው የሚሳኤል ድብደባ በሀገሪቱ የቀይ ባህር መርከቦች ላይ ከጣልነው የጉዞ እገዳ ጋር የተያዘ ነው ብሏል። ከግብጽ እስከ ኤርትራና ጅቡቲ ድረስ ከጎን የሆኑ በማለት የቀይ ባህር ተጋሪ ሀገራትን ስታሰባሰብ የቆየችው ሳዑዲ በመሰል የሀገራት ስብስብ በምን መልኩ እንደዚህ አይነት ጥቃት ለመከላከል እንዳሰበች ግልጽ አይደለም። ሳዑዲ የነዳጅ ሀብቷን ኤክስፖርት የምታደርገው በሁለት የባህር መስመሮች ነው። አንደኛው በፐርሺያን ገልፍ ወይንም በፐርሺያ ባህረ ሰላጤ ሲሆን ይህም በሆርሙዝ ሰርጥ በኩል የሚከናወን ነው። ሌላኛው ደግሞ በቀይ ባህር በኩል ነው። በፐርሺያን ገልፍ በኩል የሚያልፈው የሳዑዲ የነዳጅ ጭነት ሆርሙዝ ሰርጥ ላይ በኢራን በመዘጋቱ ፈጽሞ ማለፍ የሚችል አይደለም። ሁለተኛው አማራጭ ቀይ ባህር ሲሆን የኢራን አጋር የሆኑት ሐውቲዎች የሳዑዲ መርከብ በቀይ ባህር ማለፍ የለበትም በማለት መዝጋታቸው ሀገሪቱን ጭንቅ ውስጥ ከቷል። የሳዑዲ ሁነኛ የኢኮኖሚ ገቢ ምንጭ በነዳጅ ድፍድፍ ኤክስፖርት ላይ የተመሰረተ ነው። መርከቦችሽ በቀይ ባህር አያልፉም የተባለችው ሳዑዲ ከኤርትራ እስከ ግብጽ ከጎኔ ሆኑ ብትልም የውስብስብ ገና መልክ ሳይዝ በሐውቲዎች የመርከብ ጥቃት ተቀድማለች። አምባሳደሩ ስለ ኤርትራው ውዝግብና ግድቡ የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስትር አምባሳደር ቴቦር ናዤ የፕሬዚደንት ዶናልድ ትራምፕ ከፍተኛ አማካሪ ማሳድ ቦሎስ በአሜሪካ በአፍሪካ ቀንድ ምንም አይነት ሚስጥራዊ ስምምነት እንደማታደርግና ብቸኛው ዓላማዋ ሰላምና መረጋጋት እንደሆነ የሰጡትን ቃል ማስተባበያ በመደገፍ ሀሳባቸውን ገልጸዋል። ይሁን እንጂ አምባሳደሩ አሜሪካ ይህንን ንግግሯን በተግባር ለማሳየት በቀጠናው በሚኖራት ማንኛውም ግንኙነት ላይ ፍጹም ገለልተኛ መሆን እንዳለባትና ለአንድ ወገን ብቻ ወገንተኝነት ማሳየት እንደማይገባት አሳስበዋል። ለዚህም በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የሚደረጉ የዲፕሎማሲ ጥንቃቄዎች በማሳያነት ተጠቅሰዋል። አምባሳደር ቲቦር ዋሽንግተን በአፍሪካ ቀንድ የምታደርጋቸው ማናቸውም እንቅስቃሴዎች ለህዝብ ግልጽና ሚዛናዊ መሆን እንዳለባቸው ገልጸዋል። የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስትር አስተያየት በትራምፕ አስተዳደርና በኤርትራ መካከል ሚስጥራዊ ስምምነት አለ በሚል በሚሰጠው አስተያየት ዙሪያ የተፈጠረውን ቀጠናዊ ውዝግብ ለማብረድ የሞከረና ለአሜሪካ የውጭ ፖሊሲ አዲስ አቅጣጫ ጠቋሚ መሆኑ ተገልጿል። በሌላ በኩል ኢትዮጵያ የባህር በር ፍላጎቷን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲል የውጭ ጉዳይ ሚኒስቴር በይፋ መግለጹ ይታወሳል። ግብጽ፣ ኤርትራና ሶማሊያ ከ2 ዓመታት በፊት የጋራ ትብብር አስመራ ላይ የመሰረቱ ሲሆን በወቅቱ ግብጽ ኢትዮጵያ በገነባቸው የህዳሴ ግድብ፣ ኤርትራ ኢትዮጵያ ባነሳቸው የባህር በር ጥያቄ እንዲሁም ሶማሊያ ኢትዮጵያ ከሶማሌላንድ ጋር በፈረመችው የመግባቢያ ሰነድ ምክንያት ተቃቅረው ነበረም። በአሁኑ ወቅት በአፍሪካ ቀንድ በግብጽ ኤርትራ የጋራ ጉራ እየታየ ባለው ፍጥጫ አሜሪካ ተጽዕኖ ፈጣሪና ገለልተኛ ታራቂ ሆና እንድትቀጥል የአምባሳደር ቴቦር ናዥ ምክር ትልቅ ግባት መሆኑን የፖለቲካ ተንታኞች ይናገራሉ። የአየር ኃይሉ አዛዥ ማስጠንቀቂያም። የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ለመከላከያ ሰራዊቱ መልእክት አስተላልፈዋል። የኢትዮጵያ አየር ኃይል ሀገሪቱን ለመፈታተን የሚሞክሩ ማናቸውንም ጠላቶች በአስተማማኝ ሁናቴ መመከትም ሆነ ድባቅ መምታት የሚያስችል ተቋም ገንብቷል ብለዋል። ዋና አዛዡ ይህንን ያሉት የፌዴሪ አየር ኃይል 3ኛ አየር ምድብ አስመዝግቧል ላለው የላቀ የግዳጅና የሥራ አፈጻጸም ስኬት አስመልክቶ በድሬዳዋ ከተማ በሚገኘው የምድቡ ጠቅላይ መምሪያ የእውቅናና የምስጋና መርሃ ግብር ባካሄደበት ወቅት ነው። የምድቡ አመራሮችና የሰራዊት አባላት ግዳጃቸውን በጀግንነት በስኬት በመወጣታቸው ሊኮሩ እንደሚገባ የገለጸው ይኸው የመከላከያ መግለጫ በቀጣይም ታላላቅ ተልእኮች እንደሚጠብቃቸው በመረዳት በሁሉም ረገድ ስልታዊ ዝግጁነትን በከፍተኛ ሁናቴ ማጠናከር ያስፈልጋል ብሏል። አሁን ያለው የዘመኑ የውጊያ አካሄድና ስልት ለመገመት እጅግ አዳጋች በሆነ መልኩ በፍጥነት እየተቀያየረ መምጣቱን ያነሱት ሌተናል ጄኔራል ይልማ መርዳሳ በቀጠና ያለው የኃይል አሰላለፍ ተለዋጭና ሊገመት የማይችል ነው ብለዋል። ይህንን በፍጥነት የሚለዋወጠውን የውጊያ አውድና የኃይል አሰላለፍ በሚገባ በመገንዘብ የአየር ኃይል አመራሩና ሰራዊቱ ራሱን ከዘመኑ ጋር በአስቸኳይ ማዘመን አለበት ብለዋል። መከላከያ ሰራዊቱ ይህንን ነባራዊ ሁናቴ ታሳቢ በማድረግ በአሁኑ ወቅት በሰው ኃይልና በዘመናዊ ወታደራዊ ቴክኖሎጂ ከፍተኛ የሪፎርም ስራ ያከናወነ እንደሚገኝ የውጊያ ቴክኖሎጂዎችንም በስፋት እየታጠቀ እንዳለ ዋና አዛዡ ተናግረዋል። 3ኛ አየር ምድብ የሪፎርሙ ቀጥተኛ አካል በመሆን በርካታ ስኬታማ ስራዎችን አከናውኗል ያሉት ሌተናል ጄኔራል ይልማ መርዳሳ ምድቡ እንደ ኮሎኔል በዛብህ ጴጥሮስና ኮሎኔል ባጫ ሁንዴን የመሳሰሉ በርካታ ታዋቂ አየር ኃይል ጀግኖችን ያፈራ መሆኑን አስታውሰዋል። በአርቲስቶቹ ጉዳይ ብይን ተሰጠም።
በፊንቴክ ኢንቨስትመንት ሽፋን በተፈጸመ መጠነ ሰፊ የማጭበርበር ወንጀል ተጠርጥረው በዋስትና በውጭ ሆነው ጉዳያቸውን እየተከታተሉ ያሉ ታዋቂ አርቲስቶችና ቲክቶከሮች ያቀረቡትን የክስ መቃወሚያ ፍርድ ቤቱ ውድቅ አድርጎታል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ተከሳሾች ያቀረቡትን የክስ መቃወሚያና አቃቤ ሕግ የሰጠውን መልስ መርምሮ ብይን ለመስጠት ለዛሬ ሐምሌ 29 ቀን 2018 ዓ.ም ቀጠሮ ሰጥቶ ነበርም። ተከሳሾቹ በክስ መቃወሚያቸው ላይ እኛ የሰራነው የማስታወቂያ ስራ እንጂ ኮምፒውተር ተጠቅመን የፈጸምነው የማጭበርበር ወንጀል የለም ሲሉ አንደኛ ተከሳሽ በ5 ገጽ፣ ሌሎች ተከሳሾች ደግሞ እያንዳንዳቸው በ6 ገጽ አቅርበው ነበርም። ሆኖም ፍርድ ቤቱ ይህንን የክስ መቃወሚያ አልተቀበለውም ተብሏል። የችሎት ውሎ ፍርድ ቤቱ ያካሄደው ተከሳሾች በማህበራዊ ሚዲያ ላይ በሰጡት መግለጫ ዙሪያ ከአቃቤ ሕግ አዲስ አቤቱታ በቀረበበት ወቅት ነው። ተከሳሾቹ ሰሞኑን እግረኛው በተሰኘ የማህበራዊ ሚዲያ ላይ ቀርበው መግለጫ መስጠታቸውን ተከትሎ አቃቤ ሕግ ባለ 5 ገጽ ጠንካራ የክስ አቤቱታ ለችሎቱ አቅርበዋል። በፍርድ ቤት በሂደት ላይ ባለ ጉዳይ ላይ መግለጫ መስጠት በፍትህ አሰጣጥ ሂደቱ ላይ ቀጥተኛ ተጽዕኖ ስለሚያሳድር አስቸኳይ ውሳኔ እንዲሰጥበትም ጠይቋል። አቃቤ ሕግ በአቤቱታው ፍርድ ቤቱ ለ2 ወራት ያህል ክረምት እረፍት ከመዘጋቱ በፊት ውሳኔ እንዲሰጥበት ወይንም ድርጊቱ ወንጀል በመሆኑ ፍርድ ቤቶች በተዘጉበትም ወቅት ቢሆን ችሎቱ አስቸኳይ ብሎ በሚያያቸው ጉዳዮች ውስጥ ተካቶ እንዲታይለት አመልክቷል። የተከሳሾች ጠበቃ አቤቱታውን አንብበው ለመረዳት ጊዜ እንደሚያስፈልጋቸው በመግለጽ እንዲሁም አርቲስቶቹ መግለጫ ሰጡበት የተባለው የእግረኛ ሚዲያ ባለቤት ተክለ ሃይማኖት አዳንና በመግለጫው ወቅት የተገኙት ጠበቃ አበባው በችሎቱ ባለመገኘታቸው ተለዋጭ ቀጠሮ እንዲሰጣቸው ጠይቀዋል። ግራ ቀኙን ያዳመጠው የፌዴራሉ ከፍተኛ ፍርድ ቤት ችሎቱ የማንኛውም ሰው የመናገርና ሐሳብን የመግለጽ መብት ሕገ መንግስታዊ መሆኑን መርሆ አድርጎ ጠቅሷል። ይሁን እንጂ በሕግ ተይዞ በሂደት ላይ በሚገኝ የክስ ጉዳይ ላይ መግለጫ መስጠትን በተመለከተ ያለውን ዝርዝር ሁናቴ በአግባቡ ለማጣራት ፍርድ ቤቱ አዲስ ትዕዛዝ አስተላልፏል። በዚሁ መሰረት የቪዲዮ መግለጫውን ያዘጋጀው የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳንና ጠበቃ አበባው አበበ በችሎት ተገኝተው የእምነት ክህደት ቃላቸውን እንዲሰጡ ፍርድ ቤቱ ለጥቅምት 2 ቀን 2019 ዓ.ም ተለዋጭ ቀጠሮ መስጠቱን ሸገር ሬዲዮ ዘግቧል። ጅቡቲና ሶማሊያ በአማራ ክልል በደረሰው አደጋ ዙሪያ ሐዘናቸውን ገለጹ። የጅቡቲው ፕሬዝዳንት ኢስማኤል ኦመር ጌሌ በአማራ ክልል ሰሜን ሸዋ በሚገኘው ጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም በደረሰው የሰው ሕይወት የጠፋበት የናዳ አደጋ ምክንያት ለኢትዮጵያ መንግስትና ሕዝብ የሐዘን መግለጫ አስተላልፈዋል። ፕሬዝዳንቱ በኤክስ ገጻቸው ባስተላለፉት የሐዘን መልእክት በጉዳቱ ምክንያት ሕይወታቸውን ላጡት ወንድም የኢትዮጵያ ሕዝብና መንግስት የተሰማኝን ጥልቅ ሐዘን፣ አጋርነትና ድጋፍ ለመግለጽ እወዳለሁ ብለዋል። በሳምንቱ ሰኞ ዕለት ባልተጠበቀ የመሬት መንሸራተት ምክንያት በተከሰተ የናዳ አደጋ በሰሜን ሸዋ ዞን በሚገኘው ጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ቢያንስ የ14 ምዕመናን ሕይወት ሲያልፍ 7 ምዕመናን ደግሞ የአካል ጉዳት ደርሶባቸዋል። ከጎረቤት ሶማሊያም የሐሳብ መግለጫ የተላለፈ ሲሆን የሶማሊያ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ትናንት ባወጣው መግለጫ ከአደጋው በኋላ ለኢትዮጵያ ፌዴራላዊ ሪፐብሊክ መንግስት፣ ለኢትዮጵያ መንግስትና ሕዝብ የተሰማውን ጥልቅ ሐዘን ገልጿል። የሶማሊያ ፌዴራላዊ ሪፐብሊክ በዚህ አስቸጋሪ ወቅት ከኢትዮጵያ ጎን ትቆማለች ያለው ሚኒስቴሩ ሕይወታቸውን ላጡ ወገኖች ቤተሰቦች የሐዘን መግለጫ አስተላልፏል። በቀይ ባህር የሰጠመችው መርከብ። በቀይ ባህር የንግድ መርከቦች ደህንነት አሳሳቢ ደረጃ ላይ ደርሷል። ንብረትነቷ የህንድ የሆነችው ኤምኤስቪ ፌዝ ኖር ኦሊያ የተሰኘች ይህች መርከብ ጥቃቱ የደረሰባት በቀይ ባህርና በኤደን ባህረ ሰላጤ መካከል በሚገኘው የባበል መንደብ ሰርጥ አቅራቢያ በየመን የባህር ጠረፍ ነው። ጥቃቱ በመርከቧ አካል ላይ ከፍተኛ ጉዳት በማስከተሉ የባህሩ ውሃ ውስጥ በመግባት እንድትሰጥም ሆናለች። ሆኖም መርከቧ ከመስመጧ በፊት የቀጠናው የየመን ባለስልጣናትና የሜሪታይም አደጋ ታዳጊ ክፍል ባደረጉት የህይወት አድን እንቅስቃሴ መርከቧ ውስጥ የነበሩ 13 ህንዳውያን ሰራተኞች በህይወት መታደግ ችለዋል። የህንድ የውጭ ጉዳይ ሚኒስቴር ጥቃቱ መፈጸሙን ገልጾ ሰራተኞቹን ለመታደግ የተረባረቡ አካላትን አመስግኗል። በሪያድ የሚገኘው የህንድ ኤምባሲ ጉዳዩን በቅርበት እየተከታተለው መሆኑን ገልጿል። የህንድ መንግስት በቀይ ባህር በመርከቦች እንቅስቃሴ ላይ የቀጠለው ጥቃት አሳሳቢ ደረጃ ላይ መድረሱን ጠቅሷል። ጥቃቱን ማን እንደሰነዘረው እስካሁን ግልጽ አይደለም። ነገር ግን ጣቶች ሁሉ ወደ የመን ሀውቲዎች ላይ ያነጣጠሩ ናቸው። የኢራኑ ጦርነት ከጀመረበት ባለፉት 5 ወራት ወዲህ ልክ እንደ ሆርሙዝ ሰርጥ ሁሉ የቀይ ባህር መተላለፊያም ከፍተኛ የደህንነት ስጋት ላይ ወድቋል። መረጃዎች እንደሚያሳዩት በእነዚህ ወራት በቀይ ባህር ከ45 በላይ መርከቦች ጥቃት ደርሶባቸዋል። ከነዚህ ጥቃቶች መካከል 85 በመቶ የሚያሉት ጥቃቶች የተፈጸሙት በየመን ሀውቲ ቡድን ነው። ሀውቲዎች በተለይም ከእስራኤል ከአሜሪካና ከእንግሊዝ ጋር ግንኙነት አላቸው ያሏቸውን መርከቦች በመለየት ያጠቃሉ። የቀይ ባህር የውሃ አካል የዓለም የንግድ ዋነኛ መተላለፊያ መቀነት ሲሆን በአሁኑ ወቅት በውሃ ክልሉ ባለው ጥቃትና ስጋት ምክንያት የመርከቦች ፍሰት ከ50 እስከ 65 በመቶ ቀንሷል።
በርካታ የንግድ መርከቦችና የሎጂስቲክስ ኩባንያዎች የቀይ ባህር መስመር በመተው በደቡብ አፍሪካ በኩል ዞረው ኬፕ ኦፍ ጉድ ሆፕን በመጠቀም እየተጓዙ ነው። የረጅም ጊዜ በነዳጅ በመርከብ ኪራይና በጭነት ኢንሹራንስ ወጪዎች ላይ ከፍተኛ አሉታዊ ተጽዕኖ እያሳደረ ነው። በዓለም በሚሸጡ ምርቶችም ላይ የዋጋ ጭማሪ እንዲከተል አድርጓል። ጉዞ ተጨማሪ 15 ቀናትን ያስከተለ ሲሆን 35 በመቶ የሚደርስ የወጪ ጭማሪም አለው። ባለፈው ሳምንት ሳዑዲ አረቢያ ከ14 በላይ ሀገራት የተሰባሰቡበትን የባህር ኃይል ስብስብ ያቋቋመች ሲሆን ይህ ዓለም አቀፍ ግብረ ኃይል ሀውቲዎች በቀይ ባህር የሚያደርሱትን ጥቃት ለማስቆም ወደ ስራ ይገባል ተብሎ ይጠበቃል። ዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።